ማለት ነው። እነሆ በመጀመሪያ ቁራን ላከው የጥፋት ውሃ በነበረ ጊዜ ማለት ነው። መድረቅ አለመድረቁን መጉደል አለመጉደሉን አረጋግጦ እንዲመጣ ቁራ እንደወጣ ቀረ። ሆዱን ሲሞላ ጥንብ ሲበላ እዛው ቀረ። ከዚያ በኋላ ርግቧን ላካት። ርግቧ የወይራ ዝንጣፊ ቄጤማ በአፏ ይዛ መጣች። ይኸውም ኖህ ከመርከቡ ያንን አይቶ ውሃው እንደጎደለ እንደደረቀ አውቆ መስኮቱን ከፍቶ አይቶ ወጣ ይላል። እነሆ ነትገማ ያህይ ሐጸማ ያህይ የጥፋቷ ጎደለ፣ የጥፋቷ ደረቀ። የምስራቹን ርግብ አበሰረች። እንዲሁ በርግብ የተመሰለ መንፈስ ቅዱስ ሰላምን አብሳሪ ነውና አዳጌ በቀል ነውና የዋህ ነውና ሩህሩህ መሐሪ ይቅር ባይ ነውና ተስፋ መስቀልን ያበስራልና በርግብ የተመሰለ እግዚአብሔር መንፈስ ቅዱስ ነው። የወይራ ዝንጣፊ ወይም ቄጠማው ደግሞ የምስራቹ ነው። አሁን የጎደለው የመርገመ ሥጋ የመርገመ ነፍስ ውሃ ነው። የደረቀው የመርገመ ሥጋ የመርገመ ነፍስ ውሃ ነው። አዳምና እኛ ልጆቹ በሙሉ እንጠፋበት የነበረ ውሃ የወሰደን ጠርጎ ማለት ነው ወገኖች። በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን ነበር። በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ ተፈርዶብን ነበረ። አሁን የምስራቹን እያየን እየሰማን ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በ9 ሰዓት ቅድስት ነፍሱን ከቅዱስ ሥጋው በሥልጣኑ ለየ። በ11 ሰዓት የአርማትያሱ ደጉ ቅዱስ ዮሴፍና የማታው ተማሪ የአይሁድ አለቃ ኒቆዲሞስ ሥጋውን ችንካር አላቀው ከመስቀል አውርደው በአዲስ በፍታ ገንዘው በአዲስ መቃብር ቀበሩት። አምላካችን ኢየሱስ ክርስቶስ ቅዱስ ነፍሱን ከቅዱስ ሥጋው በሥልጣኑ በለየበት ጊዜ ቀጥታ በአካለ ነፍስ ወደ ሲኦል ወርዶ ሲኦልን በረበረ፣ ምርኮን ማረከ፣ ነፍሳትን ነፃ አወጣ። በሲኦል ለነበሩት ነፍሳት የምስራችን ሰበከ፣ ሰላምን ሰበከ። ሰላም ለኩልክሙ አላቸው። ሰላም ለሁላችሁ ይሁን፣ ሰላም ለእናንተ ይሁን ብሎ ሰበከ። እሱም ተከትለው ነፍሳት ከሲኦል ከባርነት ቤት ነፃ ወጡ። ዲያብሎስ ተሸነፈ፣ ድል ተደረገ። ክብር ምስጋና ለአምላካችን። እያሰብን ያለነው አሁን የምስራች ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ደስታችሁን በደንብ አድርጋችሁ ግለጹ። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት የመሻገራችን ምስጢር ነው። የምስራች ተብሎ ነው ይህ ቄጤማ አሁን ተባርኮ የሚታደለን ማለት ነው። ይቺ ቅዳሜ ቅዱስ ቅዳሜ ትባላለች። ቅድስት ናት። ይቺ ቅዳሜ ነው ከሰንበታት ሁሉ የምትበልጥ ሰንበት አባይ ትባላለች። ለምን? በብሉይ ኪዳን አምላካችን እግዚአብሔር በዕለተ ቀዳሚት ስራውን ያቆመበት የጨረሰበት የፈጸመበት ነው። ለእናንተ እንግዳ አይደለም፣ ሻባት ይባላል። አሁን እሱን ነው እዚህም እያከበሩ ያሉት። በአዲስ ኪዳን ደግሞ ነፍሳት ሁሉ ያረፉበት ነው። አምላካችን ኢየሱስ ክርስቶስ ስራውን ጨርሶ በመቃብር አረፈ በሥጋ። ነፍሳትን ደግሞ ከሲኦል ከባርነት ቤት ከመከራ ከስቃይ ከጭንቄ ከዚያ ከሰይጣን አገዛዝ አሳረፈ። ይህንን የሚያመለክትም ነው።